እሱራት ናጽነት እግዚአብሔር ንወዲ ሰብ ብነፍሱ ብኣርኣያኡ ነባቢ ለባዊ ሕያው ገይሩ ድሕሪ ምፍጣሩ ፍጹም ፈጣሪኡ ናይ ምምሳል ክብሪ ንኽህልዎ ነፃ ፍቓድ ወይ ድማ ግእዛን ሃቦ። እግዚአብሔር ብዘይ ዝኾነ ድፍኢትን ብዘይ ዝኾነ ሓጋዝን ንፍጥረታት ብፍቓዱ ፈጠረ። ንሱ ፍጥረታት ብምፍጣሩ ወላ ሓንቲ ዘይውሰኾ ወላ ሓንቲ ዘይጎድሎ ብኢድ ናይ ሰብ ዘይግልገል ብገዛእ ርእሱ ብፁዕን ንበይኑ ገዛኢ ዝኾነን እዩ። ከነመስግኖ ፈጢሩና ኸይንብል ብባህሪኡ ዓለም ከይተፈጥረ ኣብ ገዛእ ርእሱ ብዝነበረ ክብሪ ክቡር እዩ። ክንኣምኖ ይፈጢሩና ከይንብል ድማ እንተዘይኣመናዮ ንገዛእ ርእሱ ክሓድ ኣይክእልን እሞ ንዘለዓለም እሙን ኮይኑ ይነብር። ስለዚ እግዚአብሔር ንሰብ ዝፈጠሮ ዝኾነ ነገር ደልዩ ዘይኮነስ ብገዛእ ፍቓዱ ጥራይ ነይሩ። ግብረ ሐዋርያት ምዕራፍ 17 ፍቕዲ 25 ወንጌል ዮሐንስ ምዕራፍ 17 ፍቕዲ 5 ንሰብ ብፍቓዱ ብኣርኣያኡ ዝፈጠሮ እግዚአብሔር ንወዲ ሰብ ነዚ ነፃ ፍቓድ እዚ ክህቦ ፈተወ። ኩሉ ኣዳልዩ ብፍጹም ፍቕሪ ንሰብ ድሕሪ ምፍጣሩ ወዲ ሰብ ከዓ ብተራኡ ንእግዚአብሔር ዘለዎ ፍቕሪ ንኽገልጽ ዕድል ክህቦ ፈተወ። ናይ ምምራፅ ናጽነት እንተዘይብልካ ፍቕርኻ ክትገልጽ ኣይትኽእልን ኢኻ እሞ እግዚአብሔር ንወዲ ሰብ እንተደልዩ ንእግዚአብሔር ክሳብ ዘይምፍታው ከብፅሖ ዝኽእል ናጽነት ሃቦ። ወዲ ሰብ ብዘይ ነፃ ፍቓድ እንተዝፍጠር ነይሩ ካብ ናይ ትካል ማሽን ዝሓለፈ ዋጋ ይመሃለዎን። ክፉእ ጸሊኡ ሰናይ መሪፁ ንኽኽእል ነፃ ኮይኑ ተፈጠረ። ብዘይ ናጽነት ሰናይ ግብሪ እንተዝገብር እኳ ብግዴታ ክሳብ ዝኾነ ትርጉም ዘይብሉ ምኾነ ነይሩ። ብግዴታ ዝስራሕ ሰናይ ግብሪ ኩሉ ሰናይ ኣይኮነን ይብል ቅዱስ ባስልዮስ። ከምዚ ብምግባሩ ወዲ ሰብ ኣምላኹ ከይመርፅ ይኽእል እሞ እቲ ኩሉ ዝኽእል ኣምላኽ ንወዲ ሰብ ነፃ ፍቓድ ብምሃቡ ዓብዪ ዋጋ ዘኽፍል ኣምላኻዊ ውሳኔ ወሰነ። ናይ ቅዱስ ሄሬኔዎስ ጥንታዊ ናይ ሰብ ግእዛን ሕጊ ዝተሰምየ ኣገላልፃ ምርኩስ ብምግባር ሓደ ግሪኻዊ ፀሓፊ ከምዚ ይብል: ነቲ ንሱ ዝሃቦም ፍቕሪ ብናጽነት መልሲ ክህቡ ዝኽእሉ ሰባት ዘለውዎ ዓለም ብምፍጣር እግዚአብሔር ኩሉ ክገብር ዘኽእል ባህሪኡ ክግድቦ ፈቐደ። ንሰብ ድሕሪ ምፍጣሩ ካብ ፍጥረታቱ ብምስዋር ፍጥረታቱ መሪፆም ከፍቅርዎ ዘኽእል ኩነታት ሃቦም። ነዚ ብምግባሩ ድማ ወዲ ሰብ ኣምላኹ ዘይክመርፅ ስለ ዝኽእል ሓደገኛ ውሳኔ ኮይኑ፣ ግን እግዚአብሔር ከምዚ እንተዘይገብር ነይሩ ዓለም ብዘይ ፍቕሪ ምተረፈት ነይራ። እግዚአብሔር ንወዲ ሰብ ነፃ ፍቓዱ ተጠቂሙ ትእዛዝ ብምኽባር ናብ ናይ መወዳእታ ፍጽሙነት ክሰጋገር ዘቐምጠሉ መሰጋገሪ ኣብ ማእከል ገነት ዝነበረ ዕፀ በለስ ንኸይበልዕ ምኽልካል እዩ ነይሩ። ዕፀ በለስ ንወዲ ሰብ ናይ ነፃ ፍቓዱን ምእዛዙን ኣኽሊል ዝወሃበሉ መገዲ ነበረ። እግዚአብሔር ኣምላኽ ድማ ንወዲ ሰብ ከምዚ ዝስዕብ እናበለ ኣዘዞ: ካብ ፍረ እቲ ኣብ ገነት ዘሎ ኦም ኩሉ ብላዕ፣ ካብ ፍረ እታ ጽቡቕን ክፉኡን እተፍልጥ ኦም ግና ከይትበልዕ፣ ካብኣ ዝበላዕካላ መዓልቲ ብርግጽ ክትመውት ኢኻ እሞ ካብኣ ኣይትብላዕ። ዘፍጥረት ምዕራፍ 2 ፍቕዲ 16 ወንጌላዊ ንኣምላኽ ምፍቃር ማለት ትእዛዙ ምሕላው እዩ። ትእዛዛቱ ከዓ ከቢድ ኣይኮነን። ከም ዝበለ ሸኸሙ ቀሊል ኣርዕቱ ልዝብ ዝኾነ እግዚአብሔር ንኣዳም ናይ ነፃ ፍቓድ መግለጽን ንፈጣሪኡ ክእዘዝ ምዃኑን ንምርኣይ ዝሃቦ ትእዛዝ ኣዝዩ ቀሊል ነበረ። ቀዳማይ ዮሐንስ ምዕራፍ 5 ፍቕዲ 3 ዕፀ በለስ ዘይምብላዕ ንወዲ ሰብ ናብ ፍጹምነትን ሱታፌ ኣምላኻውን ዘበቅዕ ናይ ትእዛዝ ፈተና እኳ እንተኾነ ንምፍጻሙ ግን ኣዝዩ ቀሊል ትእዛዝ ነበረ። እግዚአብሔር ንኣዳም ኣየር ከይትስሕብ፣ ከይትንቀሳቐስ፣ ዓይንኻ ዓሚትካ ከይትኸፍተን፣ ካብ ሓደ ቦታ ከይትንቀሳቐስ ዝኣመሰለ ኣጨናቒ ትእዛዝ ኣይኣዘዞን። ብብዙሓት ኣሽሓት ዝቝጸሩ ኣግራብ ፍሪኦም ክበልዕ ፈቒዱ ካብ ሓንቲ ኦም ጥራይ ብዘይ ምብላዕ ትእዛዙ ንኽፍጽም ነገሮ። ኣስተውዕሉ፣ ኣዳም ኣብቲ ግዜ እቲ ናይ ጥሜት ስስዐ ኣይነበሮን። ስለዚ ካብ ሓንቲ ኦም ዘይኮነስ
ካብ ኩሉ ኣግራብ ንኸይበልዕ እንተዝእዘዙን ከቢድ ትእዛዝ ኣይምኾነን ነይሩ። ዕፀ በለስ ኣብ ልዕሊኡ ክፍኣት ዝሓዘ መርዛም ኦም ኣይኮነን ነይሩ። እግዚኣብሔር ካብ ፍሬኡ ኣይትብልዑ ዝበልኦም ስለ ዝነበረ ግን ንምእዛዝን ዘይምእዛዝን ምምራፅ ዝተዳለወ መሳርሒ ኾነ። ኣዳምን ሄዋንን ካብ ፍሬኡ እንተዘይቀንጢቦም ናይ ምእዛዝ ኦም ይኸውን፣ ካብኡ ቀንጢቦም እንተበሊዖም ግን ናይ ዘይምእዛዝ ኦም ይኸውን። እግዚኣብሔር ዕፀ በለስ ዝፈጠሮ ወዲ ሰብ ነፃ ፈቓዱ ተጠቂሙ ብዝውስኖ ውሳኔ ናብ ዘለኣለማዊነት ከም ዝሰጋገር ምልክት ክኸውንን ናይ ትእዛዝ ህይወት መገዲ መለማመዲ ንክኸውን ጥራይ ነይሩ። እዚ ትእዛዝ እዚ ኢመዋቲነት ንምሽላም ቃል ዘእቱ ናይ ህይወት መምርሒ ነበረ። ብዛዕባ እዚ ጉዳይ ቅዱስ ጎርጎርዮስ ዘእንዚናዙ ዕፀ በለስ ገና ክበቁል እንከሎ ክፉእ ኮይኑ ዝበቆለ ኦም ኣይኮነን ክብል እንከሎ፣ ቅዱስ ዮሃንስ ኣፈወርቂ እውን ዕፀ በለስ ብተፈጥሮኡ ኣብ ውሽጡ ክፍኣት ኣይሓዘን፣ ምእዛዝን ዘይምእዛዝን ግን ሒዙ ነይሩ ይብል። እቲ ኦም ካብ ካልኦት ኣግራብ ዝተፈልየ ሽሑራዊ ኦም ኣይኮነን። እግዚኣብሔር ንኣዳም ትእዛዝ ክህቦ እንከሎ ደኣ ንበይኑ ጠቒሱ ኣልዓሎ እምበር ብዕለተ ሰሉስ ምስ ካልኦት እፀዋት ዝተፈጥረ ገረብ እዩ ነይሩ። ዕፀ በለስ ምዃን ተሪፉ እቲ ገረብ ዳዕሮ፣ ጽሕዲ፣ ገረብ ስየ ዋላ እንተዝኸውን ካብኡ ኣይትቐንጥቡ ተባሂሉ እንተዝእዘዝ እቲ ኦም ክፉእን ሰናይን ንምምራፅ ዝተዳለወ ኣብ መንጎ ፈጣርን ፍጡርን ኣብ መንጎ ገዛእን ተገዛእን ዘሎ ናይ ምልክት ኦም ምኾነ ነይሩ። ብሓፂሩ ብናይ ዘመንና ቋንቋ ዕፀ በለስ ናይ ወዲ ሰብ ንእግዚኣብሔር ናይ ምምላኽን ዘይምምላኽን ሓዲኡ ንኽመርፅ ዝቐረበሉ ናይ ምርጫ ድምፂ ዝወሃበሉ ሳጹን ክኸውን እንከሎ፣ ንደቂ ሰብ ናይ ውድቀቶም ምኽንያት እዩ ኢልካ ምዝራብ ነቲ ባዕሉ ዝመረፀ ወዲ ሰብ ገዲፍካ ነቲ ናይ ምርጫ ሳጹን በደለኛ ጌርካ ምቑፃር እዩ። ኣዳምን ሄዋንን ንእግዚኣብሔር ብነፃ ፈቓዶም ተጠቂሞም ንዕኡ ከም ዝፈትውን ንዕኡ ከም ዝእዘዙን ክገልጹሉ ዝኽእሉ መገዲ ንናብርኦም ብዙሕ ኣገዳሲ ዘይኮነ ካብ ዕፀ በለስ ዘይምብላዕ ጥራይ ነይሩ። ከምኡ ክገብሩ እንተዝኽእሉ ነይሮም እግዚኣብሔር ናይ ምምሳል ናይ መወዳእታ ክብሪ ረኺቦም ኣብ ናይ ዘለኣለማዊነት ደረጃ ምበጽሑ ነይሮም። ቅዱስ ጎርጎርዮስ ዘኑሲስ ከም ዝበሎ እቲ ኦም ኣብኡ ዝተቐመጠ ሰብ ቀስ ብቐስ ናብ ህያውነት ንኽመጽእ ብናይ ሕጊ ህይወት ህያው ንኽኸውን ነበረ። ኣዳምን ሄዋንን ዝተዋህቦም ናጽነት ተጠቂሞም ህይወት ንኽመርፁ ብዘይምኽኣሎም ካብቲ ኦም ቀንጢቦም ብምብልዖም ናይ ገዛእ ናጽነቶም እሱራት ሰረቕቲ ነፃ ፈቓዶም ኮኑ። ኣብቲ ዝተጻሕፉ ትእዛዛት ዘይነበረሉ ግዜ ንዕኦም ዝተዋህበት ሓንቲ ሕጊ ካብታ ኦም ንኽጾሙ ነበረ። ኣይትዘሙ፣ ብሓሶት ኣይትመስክር፣ ኣቦኻን ኣዴኻን ኣኽብር ዝብል ሕጊ ኣይተዋህቦምን። ኮይኑ ግን ነታ ኣብ ገነት ዝነበረት ሓንቲ ሕጊ ንሳ ድማ ንኩሎም ሕግታት ፍጹም እትገብር ናይ ፍቕሪ ሕጊ ጥሒሶም ክብሮም ሰኣኑ። ሓደ ሰባት ኣዳምን ሄዋንን ዕፀ በለስ ቅድሚ ምብልዖም ወላ ሓንቲ ዘይፈልጡ ከም ዝነበሩ፣ ካብቲ ኦም ድሕሪ ምብልዖም ግን ፍልጠት ከም ዝረኸቡን እቲ ኦም ጥበብ ዝህብ ከም ዝኾነን ጌሮም ሓስቡ እዮም። እዞም ሰባት እዚኣቶም ናይ ተመን ቃል ሰሚዖም እግዚኣብሔር ፍልጠት ዘይብሎም ኮይኖም ንኽተርፉ ደልዩ ካብቲ ኦም ንኸይበልዑ ከም ዝኣዘዞም ጌሮም ይድምድምዎ እዮም። ሓቂ ንምዝራብ ዕላማ እግዚኣብሔር ንኣዳምን ሄዋንን ካብቲ ኦም ንምኽልካል እንተኾይኑ ብዛዕባ እቲ ኦም ከይተዛረበ ካብኡ ከይበልዑ ከም ዝነብሩ ክገብር ይኽእል ነይሩ እዩ። ጠቕሊሉ ነቲ ኦም ከይፈጠረ ድሕሪ ግዜ እውን እንተኾነ ከም ዘይረኽብዎ ክገብር ይኽእል ነይሩ እዩ። እግዚኣብሔር ዕላምኡ ሰብ ንኣምላኹ ብግዲ ክእዘዝን ከገልግልን ዘይኮነስ ፈትዩን መሪፁን ብነፃ ፈቓዱ ኣምላኹ ንምምላኽ ክኽእል እዩ ነይሩ። ቅድሚ እዚ ኩሉ ኣዳምን ሄዋንን ዕፀ በለስ ቅድሚ ምብላዖም ፍልጠት ነይርዎም እዩ። ወዲ ሰብ ክፍጠር እንከሎ ካብ መላእኽቲ ብቁርባን ኣስካዮ ተባሂሉ ከም ዝተጻሕፈ ፈላጥ ኮይኑ ዝተፈጥረ ፍጡር ነበረ። ጥበበኛ ሲራክ እውን ብዛዕባ ናይ ሰብ ኣፈጣጥራ ክዛረብ እንከሎ ብኣርኣያኡ ፈጠሮም ናቱ ሓይሊ ድማ ሃቦም ኩሎም ፍጥረታት ከም ዝፈርሕዎ ገበረ ይብል። ኣዳምን ሄዋንን ወላ ሓንቲ ፍልጠት ዘይብሎምን ምሕሳብ ዘይክእሉን ነይሮም እንተዝኾኑ እግዚኣብሔር ንዘይሓስብ ፍጡር ትእዛዙ ኣይመሃበን ነይሩ።
ምሕሳብ ንዘይክእል ኣዳም እውን ንእንስሳታት ስም ኣውፅኣሎም ገዛኢ ኩኖም ኢሉ ኣይመኣዘዞን ነይሩ። መዝሙር ምዕራፍ 8 ፍቕዲ 5 ከምኡ እንተኾይኑ ደኣ ስለምንታይ ዕፀ በለስ ክፉኡን ሰናይን ዘፍልጦም ተባሂሉ? ኣዳምን ሄዋንን ከ ስለምንታይ ካብቲ ኦም ፍረ ምስ በልዑ ኣዒንቶም ተኸፍተ ተባሂሉ? ቅድሚኡ ዓይኒ እንተዘይነይርዎም ሄዋን እታ ኦም ንምርኣያ ጽብቕቲ እቲ ፍሬኣ ንምብልዑ ጥዑም ምዃኑ ብኸመይ ፈሊጣ? ምርኣይ ዘይትኽእል እንተኾይና ከመይላ ነቲ ንምብልዑ ጥዑም ዝኾነ ፍረ ኣንቃሪራ ጠሚታቶ? ይብል ቅዱስ ጊዮርግስ። እግዚኣብሔር ካብቲ ጽቡቕን ክፉኡን ዘፍልጦም ኣይትብላዕ፣ ካብኡ ዝበላዕካሉ መዓልቲ ናይ ሞት ክትመውት ኢኻ ኢሉ ንኣዳም ኣዘዞ። ስለዚ እቲ ኦም ጽቡቕን ክፉኡን ዘፍልጥ እንተኾይኑ ሰብ ካብቲ ፍርኦም በሊዑ ፍልጠት እንተረኸበ ንእግዚኣብሔር እንታይ ስለ ዝጎድለ እዩ ኸልኪልዎ? ተመን ዝበሎ ልክዕ ነይሩ ማለት ድዩ? ወዲ ሰብ ቅድሚኡ ፍልጠት ነይርዎ እንተኢልና እግዚኣብሔር ዝኽልክሎ ፍልጠት እንታይ እዩ? ነዚ ኩሉ ንምምላስ ሓንቲ ምሳሌ ክጥቀም። ሓደ ኣቦ ንወዱ ኣብዚ ዘሽከርክር መሳርሒ ኢድካ ኣይተእቱ፣ ኢድካ ናብኡ እንተኣቲኻዮ ግን ክቖርፀካ እዩ ኢሉ ኣጠንቂቕዎ ንበል። ኣቦኡ ከምዚ ምስ በሎ ሓደ ተንኮለኛ ሰብ መፂኡ ኢድካ ኣብዚ መሳርሒ ኣእትዎ ኢሉ ይመኽሮ። እቲ ቆልዓ ድማ ኣየእትዎን እየ ኣቦ ኢድካ ናብዚ ከይተእትዎ እንተኣቲኻዮ ኢድካ ክትቁረፅ ኢኻ ኢሉኒ ይብሎ። እቲ ተንኮለኛ ሰብ መሊሱ ኣቦኻ ከምዚ ዝበለካ ኢድካ ስለ ትቁረፅ ዘይኮነስ ኢድካ ናብቲ ተሽከርካሪ መሳርሒ ምእታው እንታይ ከም ዝኾነ ከይትፈልጥ ኢሉ ይብሎ። እቲ ቆልዓ ድማ ነዚ ምኽሪ ሰሚዑ ኢዱ ናብቲ መሳርሒ የእትዎ፣ ኢዱ ድማ ተቖርፀ። ኣብዚ ግዜ እዚ ድማ ኣዒንቱ ተኸፍተ። ናብቲ ኣቦኡ ዝኸልከሎ መሳርሒ ኢድካ ምእታው እንታይ ምዃኑ ፈለጠ። ኢዱ ከዓ ሰኣነ። ተሓቢኡ ክበክን ከሎ ድማ ኣቦኡ ወደይ ኣበይ ኣለኻ ኢሉ ፀውዖ። ወዱ ከዓ ኢደይ ስለ ዝተቖረፅኩ ፈሪሕካ ተሓቢእ ኣለኹ ይብሎ። ኣቦ ከዓ ኢድካ ደኣ ከመይ ኢልካ ተቖሪፅካ ናብቲ ተሽከርካሪ መሳርሒ ኣእቲኻዮ ዲኻ ይብሎ። እቲ ታሪኽ ከምኡ እናበለ ይቕፅል። ዕፀ በለስ ክፉኡን ጽቡቕን ይፍልጥ ድዩ? እወ የፍልጥ። ዋጋ ምእዛዝን ብዘይ ምእዛዝ ዝመጽእ ውርደትን ኣጸቢቑ የፍልጥ። ኣዳምን ሄዋንን ቅድሚ ፍረትኦም ምብልዖም ዝነበሮም ክብሪ ኣጸቢቖም ይፈልጡ እዮም። ካብቲ ፍርኦም በሊዖም ድማ ካብ ክብሪኻ ምውራድ ከመይ ከም ዝኾነ ፈለጡ። ኣዒንቶም ምስ ተኸፍተ ዝፈለጥዎ ናይ መጀመርታ ነገር ጥራዮም ከም ዝነበሩ እዩ። ሰናይ ነገር ተመንጢሎም ክፉእ ተሸኪሞም ፈለጥዎ። ወዲ ሰብ ዕፀ በለስ በሊዐ ዝበለጸ ክብሪ ክረክብ እየ ክብል ነቲ ዝነበሮ ክብሪ ሰኣነ። ኣብ ልዕሊኡ ዘሎ ኣምላኽነት ክረክብ ክብል ምስኡ ዘሎ ሰብ ምዃን ሰኣነ። ካብቲ ፍረ ድሕሪ ምብላዑ ኣዳም ይትረፍዶ ምስ ኣምላኽ ማዕረ ክኸውን ነቲ ቅድሚ ምብላዑ ዝነበረ ክብሪ እውን ክመስል ኣይከኣለን። ንሰብ ቅንዕቲ እትመስሎ መገዲ ኣላ፣ መወዳእታኣ ግን መገዲ ሞት እዩ። ምሳሌ ምዕራፍ 14 ፍቕዲ 12 ቅዱስ ዮሃንስ ኣፈወርቂ ከምዚ ኢሉ ይገልጾ። ወዲ ሰብ ዝለዓለ ፍልጠት ክረክብ ኢሉ ዝነበሮ ፍልጠት ሰኣነ። ምስ እግዚኣብሔር ማዕረ ዘይምዃን ጥራይ ዘይኮነስ ኣብ ዝኸፍአ ዓዘቕቲ ወደቐ። ካብቲ ፍረ በሊዑ ወላ ሓንቲ ዘይምርካቡ ከይኣክል ዝሓሸ ፍልጠት ክረክብ ኢሉ እቲ ዝነበሮ ፍልጠት ሰኣነ። ብዕፀ በለስ ዝተረኽበ ጥበብ ለባማቲና ክብሉ ዓያሹ ኮይኖም ተረፉ። ዝተባሃለ ዓይነት ናይ ኃጢአት ፍልጠትን ውርደትን ነበረ። ሮሜ ምዕራፍ 1 ፍቕዲ 22 ወዲ ሰብ ጥራዩ ከም ዘሎ ክፈልጥ ክብል እግዚኣብሔር ናይ ምፍላጥ ጸጋ ሰኣነ። ሊቀ መላእክት ቅዱስ ሩፋኤል ብዛዕባ እታ ዕፀ በለስ ንነቢይ ሄኖክ ከሪኦ እንከሎ ዝተዛረቦ ቃል ነዚ ሓቂ ኣብሊጹ የጉልሖ። እዚኦም እንታይ ይበልክዎ? እቲ ምሳይ ዝነበረ ቅዱስ ሩፋኤል ከዓ እዚ እቶም ቅድሜኻ ዝነበሩ ኣረጋውያን ኣቦኻን ኣዴኻን ካብኡ ዝበልዑ ናይ ጥበብኦም እዩ። ንጥበብ ፈለጥዋ፣ ኣዒንቶም ከዓ ተኸፍተ፣ ጥራዮም ከም ዝኾኑ ፈለጡ፣ ካብ ገነት ከዓ ተሰጎጉ። መጽሓፈ ሄኖክ ምዕራፍ 8 ፍቕዲ 19
ካብ ሓንቲ ኦም ፍረ ምብላዕ ንዘርኢ ወዲ ሰብ ማዕረ ክንድዚ ዋጋ ከኽፍሎ ይግባእ ድዩ ኢሉ ናይ ዕፀ በለስ ጉዳይ ከም ተራ ፍረ ምብላዕ ገይሩ ዝርድኦ ሰብ ገርሂ እዩ። ኣዳምን ሔዋንን ዘውደቖም እቲ ፍረ ዘይኮነስ ነቲ ፍረ ዝበልዕሉ ምኽንያት እዩ ነይሩ። ዕፀ በለስ ዝበልዑ ናይ ተመን ቃል ሰሚዖም ኣምላኽ ምዃን ተመንዮም እዮም። ናይቲ ፍረ ቅራፍ ብስኖም ክግህፁ እንከለው መፈንቅለ ኣምላኽ እዮም ዘካይዱ ነይሮም እምበር ጥሜቶም ኣይኮኑን ዘአንግሉ ነይሮም። ስለዚ እቲ ጉዳይ ኣምላኽ ናይ ምዃን ድሌትን ዘይምእዛዝን ብነፃ ፍቓድ ምዕማፅን እዩ። ስለዚ ከዓ ቅዱስ ኤፍሬም ዕፀ በለስ ምብላዕ ሔዋን ዕንጨይቲ በሊዓ ዘምፅኣት ትሞት ኢሉ ዝፅውዖ። ዕርቃንካ ምዃን ፍልጠት እንተኾይኑ ኣዳምን ሔዋንን እንተዝተርፎም መሓሸ ነይሩ። ቅዱስ ባሲልዮስ ከምዚ ይብል፣ ዕርቃኖም ምዃን መሓሾም ነይሩ። ብሰንኪ ምፍላጦም ናይ ወዲ ሰብ ሕልና ተራ ድሌታቱ ንምምላእ ናብ ጭንቀት ወረደ። ንርእሱ ክዳን ንምድላውን ዕርቃኑ ንምሽፋንን ተግሀ። በዚ ምኽንያት ናብ ፈጣሪኡ ጥራይ ምርኣይ ገዲፉ ልቡ ናብ ካልእ ነገር ተኸፍለ። ናይ ብርሃን ልብሲ ለቢሱ ዝነበረ ወዲ ሰብ ዕርቃኑ ንምሽፋን ቆፅሊ ተጠቕለለ። ብድሕሪ እዚ ድማ ፈጣሪኡ ቆርበት ኣልቢሱ ካብ ገነት ሰጎጎ። ገዛኢ እንስሳታት ናይ ኩሎም ፍጥረታት ኣኽሊል ዝነበረ ኣዳም ናይ እንስሳ ቆርበት ለቢሱ ካብ ገነት ክወፅእ ካብ ምርኣይ ንላዕሊ እንታይ ዘሕዝን ነገር ኣሎ? እንስሳታት ቅንዕ ኢሎም ዘይርእይዎ ንጉስ ናይ እንስሳታት ናይ ተፈጥሮ ልብሲ ተዋሂዱ ናይ ዕርቃኑ መሸፈኒ ገይሩ እንስሳ መሲሉ ክርአ እንከሎ ማዕረ ክንደይ ይሕዝን ይኸውን? ሰብ ክቡር ኮይኑ እንከሎ ኣይፈለጠን፣ ነቶም ዝጠፍኡ እንስሳታት መሰለ ዝብል ናይ ዳዊት መዝሙር ነታ ዕለት ዝሰማማዕ ነበረ። መዝሙር 49:12 በቲ ግዜ እቲ ነቲ ናይ ገነት ስደተኛ ዝኾነ ኣዳም ከምቲ ይስሐቅን ያዕቆብ ወዱ ዳህሲሱ ዝተንከፎ ዝድህስሶ ሰብ እንተዝነብር እዚ ድምፂ ናይ ኣዳም እዩ፣ ልብስኻ ግን ናይ እንስሳ እዩ ምበሎ ነይሩ። ናይ ወዲ ሰብ ውርደት ቆርበት ለቢሱ ንእንስሳታት ብምምሳል ጥራይ ኣየብቅዐን። ብኽብሪ ዝተፈጥረ ወዲ ሰብ ምስቶም ብዕለተ ሰሉስ ዝተፈጥሩ እፀዋት ከም ቆፅሊ ብምርጋፍ ንዕኦም መሲሉ ህይወት ወዲ ሰብ ከም ሳዕሪ እዩ እናተባህለ ምዝማር ተጀመረ። ቅዱስ አትናቴዎስ ከምዚ እናበለ ይትንትኖ፣ ሰብ ንጉስ ምዃኑ ኣይፈለጠን፣ ብገዛእ ፍቓዱ ንርእሱ ኣዋረደ፣ ባርያ ድማ ኾነ፣ ጎይቶቱ ዘይኮኑ ድማ ገዝእዎ። ሰብ በዓል ጸጋ ምዃኑ ኣይፈለጠን፣ ንርእሱ ብፍቓዱ ድኻ ገበረ፣ ከብዱ ኣጥሜ፣ ነፍሱ ከዓ ኣጽምአ። ሰብ ናይ ብርሃን ልብሲ ከም ዝለበሰ ኣይፈለጠን፣ ናይ ቆርበት ልብሲ ከዓ ለበሰ። ሰብ ኣብ ትሕቲ ጎይታ ገዛኢ ምዃኑ ኣይፈለጠን፣ ካብ ዝተኸልከሎ እፅ ከዓ ሰሪቑ በልዐ። ኣዳምን ሔዋንን ዕፀ በለስ በሊዖም ናይ ዕርቃን ፍልጠት ተጎናጺፎም ካብ ገነት ምስ ተሰጉ መግብን ክዳንን ናይ ወዲ ሰብ ናይ ህይወት ዘመኑ ሕቶ ኮይኑ ተረፈ። ወዲ ሰብ ብምብላዕ እዩ ዝወደቐ። ብሰንኪ ምብላዑ ስለ ዝወደቐ ዕርቃን እውን ስለ ዝኾነ እቲ ንዓብ ክብሪ ዝተፈጥረ ወዲ ሰብ ነታ ኣብ ምድሪ ዝነብራ ሓፃርን መራርን ዘመን ዝበዝሐ ዕድሚኡ ምግብን ልብስን ንኸማልእ እዩ ዘሕልፋ። ናይ ዕለት ምግብን ናይ ዓመት ልብስን ደልዩ ክጎይ ዕድሚኡ ከም ዋዛ እዩ ዝውድኦ። እግዚኣብሔር ንኣዳም ክረግሞ እንከሎ 3 ግዜ ብላዕ እትብል ቃል ብምዝራቡ ወዲ ሰብ ምኽንያት ምውዳቑን መቕጻዕቱን መግቢ ከም ዝኾነ የርኢ። ኩሉ ዘመን ህይወትካ እንጌራኻ ብጻዕሪ ብላዕ፣ ብቑሊ መረር ድማ ብላዕ፣ እንጌራኻ ብጻዕርኻ ብላዕ። ዘፍጥረት ምዕራፍ 3:17 ዝተኸልከለ ፍረ ክትበልዕ እንተወሲንካ ምብላዕ ናይ ህይወት ግቡእካ ክኸውን መሪፅካ ኣለኻ። ዕርቃንካ ከም ዘለኻ ንምፍላጥ ካብ ወሰንካ ድማ ብእትለብሶ ክትጭነቕ ፈቒደልካ ኣለኹ። በዚ ምኽንያት እዚ ድማ እግዚኣብሔር ንደቂ ሰባት
ብእትበልዕዎን ብእትለብስዎን ኣይትጨነቁ ክሳብ ዝብል ሰብ ንምግቡን ንልብሱን ዝጭነቕ ፍጡር ኮይኑ ተረፈ። ማቴዎስ ምዕራፍ 6 ፍቕዲ 25 ልብስን መግብን ንሰብ ካብ ምግልጋል ሓሊፉ ናይ ሰብ መለክዒ ክሳብ ዝኸውን ካብኡ ሕልፍ ኢሉ እውን ሰብን ከረፂትን ብዘይ እኽሊ ኣይቆምን እዮም። ናይ እንጌራ ጉዳይ ኮይኑኒ እኽሊ ከም ማይ እዩ ንዝበላዕካዮ ኢኻ ትመስል እንታይ ተኸዲነ ክወፅእ ክዳነይ ክቕይር ዝብሉ ቃላት ካብ ኣፉ ዘይጠፍኡ ህይወቱን ማሕበራዊ ርክቡን ክብሩን ውርደቱን ከይተረፈ ምስ መግብን ክዳንን ዝተኣሳሰረ ኮይኑ ተረፈ። ወዲ ሰብ ኣብ ውሱን ዕድሚኡ ብዘይ መግቢ ልዕሊ ሓደ ሰሙን ዘይጸንሕ ናይ መግብን መስተን ጽግዕተኛ ኾነ። ኣብዚ ዘመን እዚ ከይበላዕካ ምንባር እንታይ ማለት ከም ዝኾነ ምሕሳብ ዝኸብደና እምበኣር በዚ ምኽንያት እዩ። ምብላዕን ምኽዳንን ኣብ ስነ ልቦና ናይ ወዲ ሰብ ዓብ ስምብራ ዝገደፈ ናይ ደቂ ሰብ ማሕበራዊ ምጣኔ ሃብቲ ስነ መንግስታዊ ስርዓቱን ከይተረፈ ዝውስን ካብ ምዃኑ ሓሊፉ እቲ ብኣምሳል እግዚኣብሔር ማዕረ ኮይኑ ዝተፈጥረ ወዲ ሰብ ጎይታን ባርያን ድኻን ሃብታምን ዓብን ንእሽቶን ብዝብል መደብ ተኸፋፊሉ ንዓለም ቀዳማይ ካልኣይ ሳልሳይ ደረጃ ኢሉ ክሳብ ምክፍፋል ዝበጽሕ ኮነ። በዚ ምኽንያት እዚ ድማ ወዲ ሰብ ኣብ ምድሪ ዝነብሮ ሓፂር ዕድሚኡ ካብ ድቃስ ወፃኢ ዘሎ ፍርቂ ዕድሚኡ ዝበልዖ ብምድላው ኮፍ ኢሉ ብምብላዕ ዝበልዓሉ መኣዲ ብምልዓል ክዳኑ ብምሕፃብ ክዳኑ ብምልባስ ክዳኑ ብምውፃእ ዘባኽኖ ግዜ ኮነ። ድሕሪ ምብላዑ ኣብ ውሽጢ ውሕዳት ሰዓታት ዳግማይ መግቢ ዘድልዮ እንተዘይ ተኸዲኑ ንሕማም ዝቃላዕ ናይ መግብን ክዳንን ጽግዕተኛ ኮይኑ ተረፈ። ዝተረፈ ዕድሚኡ ናይ መግቢ ውሕስነት ንምርግጋጽ ብዝሰርሖ ስራሕ ተወጢሩ ብረሃፁ እናበልዐ ምንባር ስርሑ ዝኾነ ፍጡር ኮነ። ካብ መግቢ ሓሊፉ ወዲ ሰብ ፍልጠት ደልዩ ምስ እግዚኣብሔር ስለ ዝተባእሰ ናይ ተፈጥሮ ፍልጠቱ ሰኣነ። ስለዚ ድማ ፍልጠት ንምርካብን ምምሃርን ምንባብን ኣድላይ ኮነ። ድሕሪ መግብን ክዳንን ትምህርቲ ካልእ ናይ ወዲ ሰብ ዕድመ ዝበልዕ ኣድካሚ ዓቐበትን ናይ ወዲ ሰብ ደረጃ መለክዕ ሚዛንን ኮነ። ከም መላእኽቲ ከይተምሃረ ናይ ፍልጠት ጸጋ ተጎናጺፉ ዝተፈጥረ ወዲ ሰብ ሓደ ኣብ ትሕቲ ሓደ ኮፍ ኢሉ ዝመሃር ዝተምሃሮ ብቐሊሉ ዘይርድኦ ዝተረድኦ ዝርስዕ ድኹም ፍጡር ኮነ። ዓይነት መሪፁ ንምፍላጥ እምበር ንኹሉ ነገር ንምፍላጥ ዕድሚኡ ዘይፈቕደሉ ኮይኑ እታ ዝሓዛ እውን ናይ ፍልጠት ብቕዓት ኮይና እቲ ሓደ ኣብ ልዕሊ እቲ ሓደ ዝዕበየላ ጉዳይ ኮይኑ ተረፈ። ኣስተውዕሉ፣ መግቢ ምብላዕ ድሕሪ ውድቀት ወዲ ሰብ ተጀሚሩ ኣይኮንና ንብል ዘለና። ካብ ፍረ እቲ ኣብ ገነት ዘሎ ኦም ብላዕ ከም ዝብል ካብ ዕፀ በለስ ወፃኢ ዘሎ ኩሉ ዝተፈቕደሎም ፍረ ናይ ኦም ብምልኡ ነዚ የረድእ። ዘፍጥረት ምዕራፍ 2 ፍቕዲ 16 ኣዳምን ሄዋንን ኣብ ገነትን ከለዉ እውን መግቢ ይበልዑ ነይሮም። ኮይኑ ግን መግቢ ዝበልዑ ጥሜት ኣብ ልዕሊኦም ስልጣን ነይርዎ ብግዴታ ተደፊኦም ናይ ምንባር ሕቶ ኮይንዎም ኣይኮነን። ብናይ ብርሃን ልብሲ ስለ ዝወቀቡ እውን ክዳን ምልባስ ኣየድልዮምን ነበረ። ንምድሪ ጮቂኖም ዝዕግስዎ ጥሜትን ሕፍረትን ኣይነበረውን። ድሕሪ ናይ ኣዳም መርገም ግን መሬት እውን ስለ ዝተረግመት ሰብ ዝደልዮ መግቢ ብደስታ ዘይተቐርብን ናይ ኣዳም ረሃፅ ከይሰተየት ዘይተፍርን ኮነት። ወዲ ሰብ ምሩኽ መግቢ ክኸውን ተረግመ። ብኡ መጠን ድማ ጠባዩ ቀየረ። ንመሬት ዘጨነቕ ከም ህፃን ስም ዘውፃሎም እንስሳታት ከይተረፈ ኣዕብዩ ሓሪዱ ዝበልዕ ኮነ። ካብኡ ዝሕይሉ ኣራዊት እውን እንተኾኑ ነቲ ገዛኢኦም ዝነበረ ኣዳም እንተረኺቦሞ ዘይምሕርዎ ኮይኖም ተፈላለዩ። ኣዳም ብዘይ ምግቢ ዝነበሮ ናብራ ከመይ ምዃኑ ክትፈልጥ እንተደሊኻ እቲ መገዲ ሓደ ጾም ጥራይ እዩ። ኣብዚሑ ዝጸውም ሰብ ናይ ምግቢ ምሩኽ ካብ ምዃኑ ወፂኡ ናይ ጥንቲ ተፈጥሮ መንነቱን ምርካብ ዝጽዕር ሰብ እዩ። በዚ ነገር እዚ ብዙሓት ሰባት ተጠቂሞም
ናይ ገነት ናብራ እንታይነት ተረዲኦም እዮም። ከም በዓል ኣባ እንጦንስ ዝኣመሰሉ ጾመኛታት ሰይጣን ብዘይካ እቲ ናይ መጀመርታ ሰብ ኣዳም ከምዚ ዝበለ ሰብ ከቶ ኣይጋጠመንን ኢሉ ዝተደነቐሎም በዚ ምኽንያት እዝዩ ጾም ኣየድልን እዩ እናበለ ዝከራኸር ሰብ ድማ መርገመይ ኣይትተንክፉለይ ብመግቢ ተደጊፈ ክነብር ይሕሸኒ ዝብል ይመስል ቅዱስ ጳውሎስ ኣምላኾም ከብዶም እዩ ካብ ዝበሎም ወገናት እዩ። ናይ እግዚኣብሔር ይቕሬታን ምሕረትን እምበኣር ኣብዚ ኢና ንሪኦ። ንወዲ ሰብ ክትበልዕ ኢኻ ኢሉ ናይ መግቢ ባርያ ክኸውን ዝፈረዶ ኣምላኽ ናይ ወዲ ሰብ ናይ ምድሓን ምኽንያት እውን መግቢ ከም ዝኸውን ገይሩ ዝወደቐሉ መገዲ ንኽትስእ ዕድል ሃቦ። እዚ ድማ ንገዛእ ርእሱ መግቢ ገይሩ ስጋይ ዝበልዕ ደመይ እውን ሰቲ ናይ ዘለዓለም ህይወት ኣላቶ ብዝብል ናይ ሓድሽ ኪዳን ጸጋ ክቡር ስግኡን ቅዱስ ደሙን ምብላዕ እዩ። እቲ ዘሕዝን ኣይትብላዕ ዝተባሃሎ በሊዑ ዝወደቐ ወዲ ሰብ ሕጂ ድማ እዚ ስጋይ እዩ እንኩም ብልዑ ኢሉ ዝተዋህቦ ናይ ህይወት መግቢ ብዘይ ምብላዑ ንፈጣሪኡ ኣይሰምዕን ብምባል ካብ ናይ እግዚኣብሔር ወፂኡ ብኣንጻሩ ደው ክብል ምምራፁ እዩ። ድሕሪ ውድቀት ኣዳምን ሄዋንን ልብሲ ኣብ ልዕሊ ደቂ ሰብ ዝወረደ ካልእ ዓብ ሽግር ኮነ። ሰብ ብሰውነቱ ጥራይ ዝኸብር ከም ዘይነበረ ክዳኑ ብምርኣይ ብምዕቃን ኣከዳድንኡ ርኢኻ ብምኽባር ክዳኑ ርኢኻ ብምንዓቕ ናይ ዓለም ህይወት ናብራ ኾነ። ንዘለዓለማውነት ዝተፈጥረ ወዲ ሰብ ካብ ገነት ክባረር እንከለሆ ዝለበሶ ናይ ቆጽልን ቆርበትን ልብሲ ምእኻል ኣብይዎ ብተወሳኺ ክዳን ንምቅያር ብዙሕ ድኻም ዝደክም ኮነ። ክዳን ዕርቃኑ ካብ ምሽፋን ሓሊፉ ሎሚ ዝለበሶ ጽባሕ እንተደጊምዎ ኣብ ቅድሚ ሰብ ዘንዕቆ ኮነ። ስለዚ ኣብ ልዕሊ ብዙሓት ደቂ ሰባት ክዳን ማዕረ መግቢ ኣብ መዓልታዊ ህይወት ዘድሊ ናይ ናብራ ሕቶ ኮይኑ ተረፈ። እንታይ ኣድከመኩም? ኣቦታትና ኣዳምን ሄዋንን ናይ መግብን ክዳንን ምሩኻት ገይሮምና ኸዱ። ንሶምስ ብዙሕ ሰብ ዘይነበሮ ህይወት ስለ ዝነበሩ ዝረኸብዎ በሊዖም ብሓንቲ ክዳን ጥራይ እንተነበሩ ናይ ሰብ ኣፍ ኣይፍርሖምን ነበረ። ንሕና ግና እንታይ ከም ዝበላዕና እንታይ ከም ዝተኸደና ርኡ ዝመዝን ሕብረተሰብ ስለ ዝወደቕና ዝበለጸ ተሳቐና። ኣብ ልዕሊ ጓል ሄዋን ንእሽተይ ጭክን ዝበለ ብርዒ ዘለዎ ሊቅ ጠርጡሊስ ኦ ደቂ ሄዋን ናብ ናይ ክዳን ዕዳጋ ኣእትኽናና እናበለ ከምዚ ኢሉ የማርር። ዝተተኽለ ኦም ዝቐንጠበት ሰበይቲ ነበረት። ናይ ኣምላኽ ናይ መጀመርታ ሕጊ ዘፍረሰት ሄዋን እያ። ዲያብሎስ እውን እንተኾነ ዘይከኣሉ ኣዳም ዘውደቐቶ ሰበይቲ እያ። ኦ ደቂ ሄዋን ንስኽን ናይ ሰይጣን መእተዊ ማዕጾ ኢኽን። ናይ እግዚኣብሔር ኣምሳል ዘለዎ ወዲ ሰብ ብቐሊሉ ኣፍረስክንኦ። ንስኽን ብዘምፀኽንኦ ዘይምእዛዝ ሞት ኣብ ዓለም ነገሰ። ወዲ እግዚኣብሔር ንኽመውት ግዲ ኾነ። ሕጂ እውን እንተኾነ ከምቲ ሰብ ካብ ገነት ክወፅእ እንከሎ ዝነበሮ ብናይ ቆርበት ክዳውንቲ ንርእስኽን ምጽባቕ ተሓስባ ኣለኽን። ብናትክን ምኽንያት ሜሊሳውያን ቆርበት በጊዕ ፈሓቑ፣ ሶርያውያን ጡጥ ፈተሉ፣ ጢሮሳውያን ቀለም ለኸይዎ፣ ቱርካውያን ብመርፍእ ሰፈይዎ፣ ባቢሎናውያን ብዑንቂ ኣመልክዕዎ፣ ብኽቡራት ኣይማን ከም ዘብለጭልጭ ገበርዎ፣ ወርቂ ድማ ንኽዳን መግዝኢ ተዋህበ። መስትያት ናይ ምሕሳው ክእለት እንተዝህልዎ ብዙሓት ኣዋልድ እተሓጐሳ ነይረን። ጓል ሄዋን ካብ ገነት ተሰጊጋ እንከላውን ነዚ መመላኽዒ ተመንየት። እዞም ትምኒታት ናይ ጓል ሄዋን ሰኸማት እዮም ይብል ሊቅ ጠርጡሊስ። ኣብ መደምደምታ ቅርብ ዘብዝሖ እንተዝመስል እውን ሰበይቲ ብዝቐንጠበቶ እጽ ናይ ወዲ ሰብ ታሪኽ ከም ዝተበላሸወ ግን ዘይከሓድ ሓቂ እዩ። እንተኾነ ግን ሄዋን ዘጥፍኣቶ ጥፍኣት እንታይ እዩ ነይሩ? ኣዳም ከ ንጹህ ድዩ? ናይ ተመንግደኸ እንታይ ነይሩ? ኣብ ተመን ዝሓደረ ሰይጣን ከ እንተኾነ ወዲ ሰብ ምስ ፈጣሪኡ እንተተባእሰ ዝጠቕሞ እንታይ እዩ? እግዚኣብሔር ከ ንሰይጣን ስለምንታይ ፈጢርዎ? ንሱ እንተዘይፍጠርስ እዚ ኩሉ ሽግር
متفترو دونيرو أبزغصلو قصات ناي هيوان ناي عدا صحفت زخونة ناي زفترة معراف سلسته بزبالة كفيلنا كنك أنيو إنا ناي سماي يهودا اتي نبزل عالم زسحتا عبي يقبل تدربي نسو ات ديابلوس وي سيطان زبهال نايت انت قبل إيو رأي معراف 10 فقدت شعاته نهيوان زسحتا عبوشتي زفرح أراويت كوينو أي نبرن قدوس إفريم سورياوي كم زبلو سيطان ملأخ كوينو أي مزن ويون كم ناي قدام قرنطوس سب كوينو أي تقلزن أزيوم قزفت بزخونو بهيموتن ليواتانن كوينوون أي مزن بليح أسنان زفرح قص زلوو فلي أراويت مسيلون نوعا أي مزن نموخانو أزيو قزيفن زفرحن أراويت كوينو انت الزمتسون أدامن هيوانن كنم موداقوم فرحت بهالاي نبرامن بنايت انت أفت أطرا أراويت دقا نأدامي فرحو نبرمبر ما نم أراويت نأدامن هيوانن أيفرحا من نبره سب ناب أداماو قدسنقو كملسن كلون مس أراويت حبيرو كنبر كم زخئل تاريخ نايبوزحات قدسان مسكريو حيتن قدوسن سب نتم بلعتي زخون أراويت كأربا من كلو مس رأيوو ناي انسسا بحري يطفئ كم قويت أمير إيوو أبقن ميو سجيدوم دما اقري لحسو اتي أدام أبقنت كوينو سنكوز علم انكلو زجانوام زنبرا مأزا يجانوام يبل يسحاق زننوي سبات مس انسساتات كسابق المزرراب زبصحلو أبتا نايفتسو منت علم سيطان ناب هيوان زقربلو منقدي لكع كم زحجي كالون ود سب زقربلو تأماننت نأدامن هيوان زقربام زنبرا دما تمنيو نيرو ناي حج تمن جيركم أي تحسبوه كمزي عبز جزيزي كاب تمن إنهادمن نرحقون نصيفون جيركم أي تردقوه عم جمرتاقو كمزي أي نبرن نود سب قريبهم كاب زغلغلو انسساتات حاده تمنيو نيرو مس سب زلو صلئي دحر مرغم يمصيو يبل قدوس يوحنس አፈወርቅ أبا يوحنس زدماسقون كمزي يبل كاب كلهم أراويت مس ود سب طبق ركب زنبرو تمن نبره بصبوق أكايدو قريبو نسب يعللو نبره بمتلالو دما نود سب نابز بقاس كفات ألا ليو اتم عراف كجمرن كلو اجزي أبير كابز فتقرو أراويت مرور كلو تمن أزيقو رح نبره إلو يجمر قويتا ندك أمزامرتو كم أباقع عما أكل توخلا كلئكو من كلو كم رقبيت لوهات كم تمن دما قرحت كنو إلو كاب انسساتات حدا بمثالي كزارب انكلو نتمن قرح تقيسو ويو قدوس باولوس دما قناخة كمتي تمني هوان بقرح زاسحتا كم اون نسخاتكم بحسابكم تتاليلكم كابتي أب كريستوس زلكم ملؤن نصهن فقري كي ترحقو أفرح لهم بمبال ناي تمن تنكل قليسوا ألو مصحف قدوس نتمن كاب تنكل حليفو بلح ملحس كم زلوان مقلاص ملحسهم كم تمنس حلوو بمبال النصاصير يقلص برقص مصحف قدوس بزعبا تمن كزاربن كلو يخون نتمن كرقم انكلو اب ناي تمن سغا تسويرو نود سب كاب جنة زوصو ديابلوسون بمنقد تمن جيرو يوكلو نبره ماتيوس معراف 10 فقدي 16 قال أي قرنطوس معراف 11 فقدي 3 كوينو جن تمن تنكولنيا بلحيو كبهالن كلو ناي تمن تنكولن بالحتن كاب كلهم ناي مدر أراويت تراي مخانو كنزنقع بلنان تمن بطبب زبالصوم
ነቶም ክሓስቡ ዘይክእሉ እንስሳታት ይምበር ምስ ናይ ወዲ ሰብ ጥበብ ዝወዳደር ኣይኮነን። ቅዱስ ጳውሎስ ከመይ ዕሽነት ኣምላኽ ካብ ጥበብ ሰብ ይበልጽ ከም ዝበለ ካብ ናይ እንስሳታት ጥበብ እውን ናይ ሰብ ዕሽነት ይበልጽ። ካብ ሰባት እቲ ዓሻ ዝበሃል ሰብ ነቲ ካብ ኩሎም እንስሳታት ንላዕሊ ጥበበኛ ዝበሃል እንስሳ ብጥበቡ ይበልጾ እዩ። ቅዱስ ኤፍሬም ናይ ተመን ተንኰል ምስ ናይ ኣዳምን ሄዋንን ጥበብ ክወዳደር እንከሎ ዕሽነት እዩ ነይሩ ከም ዝበለ ናብቲ ሄዋን ምስ ተመን ዝገበረቶ ምምኻር ወይ ዝርርብ ብዝርዝር ከይኣተና ከም መጀመርትኡ ስሕተት እዩ ነይሩ። ሐዋርያ ጳውሎስ ኣይትታለሉ ሕማቕ ዕርክነት ንጽቡቕ ልማድ የበላሽዎ እዩ ከም ዝበለ ሄዋን ምስ ተመን ከም ዓርካ ኣፍ ንኣፍ ተዋሂባ ዕላል ጀመረት። ካብኡ ሓሊፉ ድማ ናይ ተመን ምኽሪ ምስማዓ ንባዕሉ ዘሕፍር ጌጋ እዩ። ቀዳማይ ቆሮንጦስ ምዕራፍ 15 ፍቕዲ 33 ሄዋን ክትፍጠር እንከላ ዝነበረ ምኽንያት ዘክርዎ ኣዳም ንኹሎም እንስሳታት ስም ከውፅኣሎም እንከሎ እንተኾነ ግን ንዕኡ እትበቅዕ ደጋፊት ገና ኣይረኸበን ነበረ ይብል። ንኣዳም ከምኡ ብናይ እግዚኣብሔር ኣርአያን ኣምሳልን ዝተፈጥረ ፍጡር ስለ ዘይነበሮ ንዕኡ ደጋፊት ክትኮኖ እትኽእል ሄዋን ካብ ጎኑ ዓጽሚ ወሲዱ ሰሪሑ ናብኡ ምጽኣ። በዚ ከዓ ንወዲ ሰብ ደጋፊኡን ናይ ሓሳቡ ተኻፋልን ክኸውን ዝኽእል ከምኡ ሰብ ምዃኑ ንርዳእ። ንኣዳም ደጋፊቱን ኣማኻሪቱን ክትከውን ዝተፈጥረት ሄዋን ግን ተመን ደጋፊኣን ኣማኻሪኣን ጌራ ንርእሳ ኣዋረደት። ዘፍጥረት ምዕራፍ 2 ፍቕዲ 20 ቅዱስ ኤፍሬም ነዚ ክገልጽ እንከሎ እቲ ዘዛረባ ዝነበረ ተመን ካብ ናታ ፍጥረት ወገን ዲ ነይሩ ኣይኮነን። ተመን ካብቶም ንዓኣ ገዛእቲ ዝነበሩ እንስሳታት ሓደ ነይሩ። ሄዋን ግን ናይ ተመን ቃል ኣመነት ናቱ ምኽሪ ካብ ናይ ፈጣሪኣ ምኽሪ ዝበለጸ ኢላ ተቐበለቶ። ይቕረ ክበሃለሉ ብዘይከኣል ምትላል ተታሊላ ነበረት ይብል። ቅዱስ ጊዮርጊስ ዘጋስጫ ድማ ገረድ ንእመቤታ ከም እትመክር ንዓኣ ዝሓሊ መሲሉ ተመን መኸራ ምስ ኣሳሓታ ግን ናይ ደቃ እግሪ ንምንካስ ሽኾና ዝሕሉ ጸላኢ ኮነ ብምባል ናይ ሄዋንን ናይ ተመንን ፍቕሪ ምስ ናይ እመቤትን ገረድን ፍቕሪ የመሳስሎ። ሄዋን ምስ ተመን ኣብ ዝገበረቶ ዕላል ነቲ ክቡር ናይ እግዚኣብሔር ቃል ዘርዚራ ኣረዳእቶ። ካብዚ ይብልዑ ዝብል ትእዛዝን ካብዚ ኣይትብልዑ ዝብል ሕግን በብሓደ ኣቐሚጣ ነቲ ኣምላኽ ዝኽበሮ ፍጡር ንኣዳም ዝነገሮ ምስጢር ንዝተናዕቀ እንስሳ ክተረድኡ ዓለት። ልዕል ኢልና ከም ዝረአናዮ ብናይ ኣባ ጊዮርጊስ ኣገላልጻ መነጸር እንተርኢናዮ ሓደ ዓብ መዓርግ ዘለዎ ናይ ንጉስ በዓል ስልጣን ንጉስ ዝነገሮ ንዜጋታቱ ኣብ ሓደጋ ከውድቕ ዝኽእል ናይ ሞት መሕቢኢ ንናይ ገዝኡ ሰራሕተኛ ዝርዝር ኣቢሉ ኣይነግራን እዩ። ሄዋን ግን ንወዲ ሰብ ኣብ ናይ ዘለዓለማውነትን መዋትነትን ዕድል ዝውስን ንመላእ ዓለም ኣብ ሓደጋ ዘውድቕ ምስጢርን ኣምላኻዊ ሕግን ነተመን ክትንትነሉ ጀመረት። ኣብ ወንጌል ተመሊሶም ከይነኽስኹምሲ ቅዱስ ነገር ንኣኽላባት ኣይተሃቡ፣ ተመሊሶም ከይረግጽዎ ድማ ሉልኩም ኣብ ቅድሚ ሓሳሙ ኣይትደርብዩ ተባሂሉ ተጻሒፉ ኣሎ። ማቴዎስ ምዕራፍ 7 ፍቕዲ 6 ሄዋን ግን መለኮታዊ ምስጢር ኣብ ቅድሚ ተመንን ዲያብሎስን ደርበየት። ተመን ድማ እቲ እግዚኣብሔር ክትሞት ኢኹም ኢሉ ዝነገሮም ቃል ከም ሓሶት ረገጾ። ንዓኣን ንሰብኣያን ተመሊሱ ነኸሶም ይብል ቅዱስ ዮሐንስ ኣፈወርቅ። ንምዃኑ ኣብ ሕቖ ተመን ኮይኑ ዘሕለኽልኽ ዝነበረ መን እዩ? ኣብ ውሽጢ ተመን ተሓቢኡ ንወዲ ሰብ ክፉእ ምኽሪ ዝመክር ዝነበረ መን እዩ? ኣንደበት እንተዘይተዋሒሱ
ክዛረብ ዘይክእል ብተመን ዝጀመረው ክፍኣት ኣብ ነፍሲ ወከፍ ዘመን ናብ ፍጡራት እናኣተወ ክፍኣት ዝዘርእ ጸላኢ መን እዩ? ሰይጣን ዶ ይኮነን? ብርግጽ ሰይጣን ማዕረ ክንድዚ ዘሕረቆ እንታይ እዩ ነይሩ? ኣብ ልዕሊ ደቂ ሰባት ክለዓል ዝገበሮ ምኽንያት ከ እንታይ እዩ ነይሩ? ሓደ ሰባት እግዚኣብሔር ንሰይጣን እንተዘይፈጥሮ እኮ እዚ ኩሉ ሽግር ኣይምተፈጥረን ነይሩ ኢሎም ብናይ ገዛእ ርእሶም ውሳኔ ይሓዝኑ እዮም። ሰይጣን ዝፈጥሮ ግን እግዚኣብሔር ኣይኮነን። ወይ ጉድ! መን ፈጢርዎ ደኣ ክትብል ኢኻ? እንተኢልካኒ ግን ንሰይጣን ዝፈጠረስ ባዕሉ ሰይጣን እዩ። እግዚኣብሔር ዝፈጠሮ ሰማልያል ወይ ድማ ሳጥናኤል ዝተባህለ ኣዝዩ ምልኩዕ ንኽሕሉ ዝተቐብአ ኪሩብ ድሙቕ ክኸቦ ጋሕታ ዝኾነ መልኣኽ እዩ ነይሩ። እግዚኣብሔር ዝፈጠሮ ኣብ ኤደን ገነት እዩ ነይሩ። ዝኸበረ ዕንቁ ዝለበሰ ኣብ ናይ እግዚኣብሔር እምባ ዝነብር ሓለቓ ነበረ። ካብታ ዝተፈጠርካላ መዓልቲ ጀሚርካ ክሳዕ እታ ኣበሳ ዝተረኸበትልካ ግዜ ብጠባይካ ፍጹም ነበርካ። ሕዝቅኤል ምዕራፍ 28 ፍቕዲ 15 ኣደ ቆልዓ ወሊዳ እቲ ወዳ ምስ ዓበየ ሰራቕ እንተኾይኑ እታ ኣደ ቆልዓ እምበር ሰራቕ ወሊዳ ክበሃል ከም ዘይግባእ እግዚኣብሔር ድማ ፍጹም መልኣክ ፈጠረ እምበር ብገዛእ ርእሱ ናብ ዝረኸሰ ናይ ፍጥረት ክሲ ብነፃ ፈቓዱ ዝለወጠ ባዕሉ ሰይጣን እዩ። ቅዱስ ኮይኑ ተፈጢሩ ዝረኸሰ ክቡር ኮይኑ ተፈጢሩ ዝተዋረደ ባዕሉ እዩ። ስለዚ እግዚኣብሔር ሳጥናኤል እምበር ሰይጣን ኣይፈጠረን። መጽሓፍ ቅዱስ ኣስፊሑ ከረድእ እንከለውን ንሞት እውን እንተኾነ እግዚኣብሔር ኣይፈጠሮን ይብል። መን ደኣ ፈጢርዎ? እንተኢልካኒ ግን ጥበበኛ ሰለሞን ከምዚ ኢሉ ምልሰልካ እግዚኣብሔርሲ ፍጥረት ዘበለ ኩሉ ሕያው ኮይኑ ክነብር እዩ ዝፈጠሮ። ሓጢኣተኛታት ሰባት ግና ብዘረባኦምን ብግብሮምን ንሞት ጸውዕዋ። ንፈታዊኦም ከም ዝምነይዎ ንሞት ተመነይዋ። ምስ ሞት ቃል ኪዳን ኣተዉ፣ ልክዕ ዝግብኦም ከዓ ረኸቡ። መጽሓፈ ጥበብ ምዕራፍ 1 ፍቕዲ 16 ሰማልያል ዝተባህለ መልኣኽ ንምንታይ ወዲቑ እንተኢልና ብሕፅር ዝበለ ኣነ የትልዑል ስለ ዝበለ እዩ። ኣብ ናይ እግዚኣብሔር ቦታ ቅመጥ ኣምላኽነት ደልዩ ንመላእኽቲ ከስሕት ስለ ዝፈተነ እዩ። ነቢይ ኢሳይያስ ነዚ ዘሕዝን መልኣኽ ከምዚ ክብል የልቅሰሉ። ኣታ ብሩህ ኮኸብ ጽባሕ ካብ ሰማይ ወደቕካ፣ ንስኻ ንኣሕዛብ ዘውደቕካስ እንሆ ናብ ምድሪ ተደርበኻ። ብልብኻ ናብ ሰማይ ክድይብ ዙፋነይ ኣብ ልዕሊ ከዋኽብቲ ኣምላኽ ልዕል ከብሎ ኣብ ወሰን ሰሜን ኣብ ልዕሊ እቲ ኣማልኽቲ ዝቕመጡ እምባ ክቐውም እየ። ኣብ ልዕሊ ደመናታት ክድይብ ነቲ ኣዝዩ ልዑል ክመስሎ እየ በልካ። ኢሳይያስ ምዕራፍ 14 ፍቕዲ 12 ካልእ እቲ ዓብ ነቢይ ሕዝቅኤል እውን ንሳጥናኤልን ንተኸተልቱን ከምዚ ክብል ጽሒፉ ኣሎ። ብምኽንያት መልክዕካ ተዓበኻ፣ ዝናኻ ዕሽነት ከም እትሰርሕ ገበረካ። ስለዚ ኣብ ምድሪ ጻሕ ኣበልኩኻ፣ መሰክሒ ምእንቲ ክትከውን ኣብ ማእከል ነገሥታት ደርበኹኻ። ብብዝሒ ኣበሳኻን ብዘይቅንዕና ብዝነገድካዮ ኣቑሑን ንኣባይቲ ቤት መቕደስካ ኣርከስካዮ። ስለዚ ብውሽጥኻ ሓዊ ከም ዝለዓለካ ገበርኩ፣ ንሳ ከዓ በላዓትካ። ኣብ ቅድሚ ኩሎም ዝርእዩኻ ድማ ኣብ ምድሪ ሓሙኽሽቲ ገበርኩኻ። ሕዝቅኤል ምዕራፍ 28 ፍቕዲ 17 ሰይጣን ብትዕቢቱ ክወድቕ እንከሎ ንበይኑ ኣይኮነን ዝወደቐ። ኣስተውዕሉ፣ ትዕቢት ንመልኣኽ ሰይጣን ገብር እዩ። ትሕትና ከዓ ሰይጣናዊ ህይወት ንዘለዎ ሰብ መልኣኻዊ ይገብር እዩ። ሰይጣን ብዝሙት ኣይኮነን ዝወደቐ፣ ብስኽራን ብጽጋብ ኣይኮነን። ካብ ዝፍጠር ክሳብ ሕጂ ብኣፉ እኽሊ ዘየሕለፈ ጾመኛ እዩ። ንዕኡ ዘውደቖስ ትዕቢት እዩ።
بزي تحتنا دنجلنا زحلو سب كاب سيطان أي حيشنيو تعبيتنيا صوامون نسيطان عركيو نأبا موسيس أليم كم زتنقرو نسخا تسأويم إخا سيطان جن أي بلعنيو نسخا تتقه إخا سيطان جن لك أسزبهال أي فلتنيو نسيطان كتسعرو كتودقو انت دلي خاس بتا أبو زيلا تحتنا تريا قدوس أثناتيوس كم زيبل سيطان كاب سماي بزموت بسرقي ويكا بممنزار أيكونن زودقه نسوس بتعبيتي زودقه ناب سماي كعرقي زفانيون أبلع الملأختي كقبري نتي لعل كمسلوي سلازباليو نص فقاد قدمي دق سبات نملأخت زتوهبه ጸጋይ ነይሩ እግዚአብሔር ምስ ፈጠሮም ካብ መላእኽቲ ዝተሰወረሉ ምኽንያት ብነጻ ፈቃዶም ተጠቂሞም ፈጣሪኦም ንኽፈልጡን መሪጾም ንኽኣምንዎን ነይሩ ሳጥናኤል ቀዲሙ ሓቂ ኣብ ዘለዎ ቦታ እኳ እንተተፈጥረ ንሱ ግን ኣብ ዝተፈጥረሉ ናይ ሓቂ ቦታ ጸኒዑ ክነብር ኣይከኣለን እሞ ብነጻ ፈቃዱ ካብ ዝነበረሉ ቦታ ወፀ ጎይታ ነዚ ክገልጽ እንከሎ ሓቂ ኣብኡ የልቦን እሞ ኣብ ሓቂ ኣይጸንዕን እዩ ይብል ዮሐንስ ምዕራፍ 8 ፍቕዲ 44 ቅዱስ ባሲልዮስ ሰብ ብምንታይ ምኽንያት እዩ ክፉእ ዝኸውን ብነጻ ፈቃድ እዩ ሰይጣን ከ ንምንታይ ክፉእ ኮይኑ ንሱ እውን ብገዛእ ፈቃድ እዩ ገብርኤል መልአኽ እዩ ኣብ ቅድሚ እግዚአብሔር ሙቓም መረጸ ሰይጣን እውን መልአኽ እዩ ካብ ዝተዋህቦ ናይ ዘለዓለም ቦታ ወደቐ ነጻ ፈቃድ ነቲ ሓደ ኣብ ቦትኡ ኣጽንዖ ነቲ ሓደ ግና ብነጻ ፈቃዱ ዝመረጾ ምርጫ ናብ መሬት ደርበዮ ይብል ሰይጣን ሕጂ እውን እንተኾነ ናይ ትዕቢት ጉዕዝኡ ገዲፉ እንተዝጣዓስ እግዚአብሔር ይቕረ ንኽብለሉ ዝተኣመነ ኣምላኽ እዩ ክሳብ ሕጂ ናይ ቅዱሳን መላእኽትን ናይ ኣጋንንትን ነጻ ፈቃዶም ከም ዘለዎ እዩ መላእኽቲ ክእብሱ እንተደለዩ ስልጣን ኣለዎም ኣጋንንት እውን ንስሓ ከኣትዉ እንተፈተዉ ተዋሂብዎም እዩ እዚ ዝኾነ ቅኑዕ ፍርዲ ንክኸውን እዩ እቲ ሽግር ኣጋንንቲ ንስሓ ከኣትዉ ትዕቢቶም ኣይፈቕደሎምን እዩ ጽቡቕ ነገሩ ድማ ቅዱሳን መላእኽትን ክብድሉ ትሕትንኦም ኣይፈቕደሎምን እዩ ምስ እግዚአብሔር ዘለዎም ዘየቋርጽ ናይ ምስጋና ሓድነት ኃጢአት ንኽሓስቡ ዕድል ኣይቦምን እዩ ሓደ ሰባት እግዚአብሔር ንሰይጣን ስለምንታይ ይቕረ ዘይብለሉ ኢሎም ይሓቱ እዮም ሰይጣን ናይተቐበሎን እምበር ኢትዮጵያዊት ቅድስት ክርስቶስ ሰምራ ነቲ ምንጪ ብዙሕ ክፍኣት ዝኾነ ሰይጣን መሓረለይ ኢላ እውን ጸልያ እያ እግዚአብሔር ወላ እኳ ምሕረቱ ንኹሉ ፍጥር እንተኾነ ሰይጣን ብገዛእ ፈቃዱ መሓረኒ ክሳብ ዘይበለ ግን ኣገዲዱ ምሕረት ኣይቦን እዩ ምሕረት ዘይብሉ ጸላኢ ተባሂሉ ዝጽዋዕ ሰይጣን ንርእሱ እውን ምሕረት ስለ ዘይብሉ ናይ ምጥዓስ ምኽንያት ኣርኢዩ ኣይፈልጥን እዩ ስለዚ ከም ሕቶ ክለዓል ዘለዎ ሰይጣን ስለምንታይ ንእግዚአብሔር ይቕረበለለይ ዘይብሎ እዩ ነይሩ ሰይጣን ኣብ ልዕሊ ደቂ ሰባት ክላገጽ እንከሎ ካብ ዝገብሮም ነገራት ሓደ ንሱ ተበዳሊ ከም ዝኾነ ብምምሳል ኣብ ልዕሊ ደቂ ሰባት ናይ ብዱል ሓሳብ ብምስኣል ደቂ ሰባት ከም ዝሓሊሉን ከም ዝድንግጹልን ብምግባር እዩ በዚ ምኽንያት እዚ ድማ በቃ ሱቕ ኢሉ ሰይጣን ዘሕዝኖም ሓደ ሰባት ተፈጢሮም ኣለዉ ካብኡ ሓሊፉ ድማ መዓርጉ ዝተመንጠለ ሓደ ካብ ፍጡራት መላእኽቲ ዘይኮነስ ብኣንጻር ወገን ዝቆመ ኣምላኽ ብምምሳል ንዕኡ ኣዕብዩ ናይ ሓሶት ምስሊ ተኺሉ እዩ ሰይጣን ምስ እግዚአብሔር ዝወዳደር ሓይሊ ዘለዎ ኣምላኽ ዘይኮነስ ካብ ሰራዊተ መላእኽቲ ሓደ ዝነበረ ካብ ክብሩ ዝተዋረደ መልኣኽ ጥራይ እዩ ሲኦል እውን ናይ ሰይጣን ቤት ማእሰርቲ እምበር ግዝኣቱ ኣይኮነትን ሓደ ሰባት ድማ እግዚአብሔር ስለምንታይ ንሰይጣን ጠቕሊሉ ዘየጥፍኦ ንሱ እንተጠፊኡ እኮ ኩሉ ሽግር ምስኡ ምጠፍአ ነይሩ
ኢሎም ይሓቱ እዮም። እግዚኣብሔር ከምኡ ክገብር ዝኽእል እኳ እንተኾነ ንኸይገብሮ ግን ኣምላኻዊ ምኽንያት ኣለዎ። እግዚኣብሔር ንኹሎም ዝተቃወምዎ ካብ ምንባር ናብ ዘይምንባር ከም ትኪ ኣብኒኑ ዘጥፍኦም ነይሩ እንተዝኸውን ንዕኡ ምምላኽ ናይ ምርጫ ጉዳይ ዘይኮነስ ናይ ህልውና ጉዳይ ምኾነ ነይሩ። ዝተረፉ መላእኽቲ እግዚኣብሔር ንምምላኽ ብፍቓዶም ዘይኮነስ ከም ሰይጣን ጠቕሊሎም ንኸይጠፍኡ ፈሪሖም ምጸንዑ ነይሮም ማለት እዩ። ካብ ዝወፃእ ግን ሰይጣንን ኣጋንንቱን ፍርዲ ዝጽበዩ መላእኽቲ እዮም። ካልኣይ ጴጥሮስ ምዕራፍ 2:4 ሓጢኣት ዝሰርሑ ኩሎም ህልም ኣቢሉ ከጥፍኦም ፍቓዱ ነይሩ እንተዝኸውን እዚ ኣሰራርሓ እዚ ነቶም ፍቓድካ ከምቲ ኣብ ሰማይ ዝኾነት ከምኡ እውን ኣብ ምድሪ ትኹን እንብል ደቂ ሰባት እውን ከይተንከፈ ኣይምገደፈናን ነይሩ። ከምቲ እግዚኣብሔር ኣብ ምድሪ ዘለዉ በደለኛታት ክሓትን ኩሎም ጠቕሊለ ከጥፍኦም እየ ዘይብል ከምኡ ድማ ኣብ ሰማይ ዝበደሉ ኣጋንንቲ ካብ ክብሮም ኣዋሪዱ ክሳብ እታ ዓባይ ናይ ፍርዲ መዓልቲ ይጽበዮም ደኣ እምበር ጠቕሊሉ ከጥፍኦም ኣይበለን። ይሁዳ ምዕራፍ 1:6